ኪዳነ ምሕረት እናቴ አሁን ቤተክርስቲያን ውስጥ እንደ ጅብ አይነት ሰው ሊኖር ይችላል፣ ለሆዱ ያደረ እንደ እባብ አይነት ሊኖር ይችላል፣ ክፉ እንደ ተኩላ ያለ ክህደት ያለበት ሊኖር ይችላል፣ እንደ ርግብ የዋህ ሊኖር ይችላል፣ እንደ በቅን የሆነ ሊኖር ይችላል። ይሄ ሁሉ አይነት ቢኖርም እንውጣ ማለት አይገባም ነው። እንደው በመርከብ ስላደረግነው ምሳሌውን አራቅ ነው እንጂ እንደው በሌላ ምሳሌ ብናደርገው አሁን እንግዲህ አውሮፕላን ለሁላችንም አዲስ ነገር አለ። በአውሮፕላን ስንሄድ አስተናጋጆች አሉ፣ ሆስተሶች ነው የሚባሉት አይደል? አሁን ስንሄድ ይሄው ሆስተሶቹ ቢገላምጡን ቢነቅፉን ፓይለቱ ቢያበሳጨን እንወርዳለን? ተነስተን እየበረረ አውሮፕላን ወራጅ ያለ እንላለን? አንልም። ቢያንስ ያ በረራ እስኪያልቅ እንጠብቃለን። እየዛትንም ቢሆን ወርጄ ከሳለው እያልን ያ በረራ እስኪያልቅ። ቤተክርስቲያንን እንደ አውሮፕላኑ ቁጠሯት። የምንበረው ወዴት ነው? ወዴት ነው? ወደ መንግስተ ሰማያት ማለት። ስንጓዝ ግን በውስጥ የሚያገለግለን ሰው ቤተክርስቲያን ውስጥ አብሮን ያለን ሰው ብዙ አመል ብዙ ክፉ ነገር ሊኖርበት ይችላል። ታግሶ መንግስቱን እስከሚወርስ ታግሶ መጠበቅ ያስፈልጋል። የመጨረሻውን ምሳሌ እንመልከትና ትምህርታችንን እናበቃለን። የመጀመሪያው የጠፋው በግ ነው። ሁለተኛ የጠፋው ሳንቲም ነው። ሶስተኛ የጠፋው ምንድነው? የጠፋው ልጅ አይደል እንዴ? የጠፋው ልጅ ነው። የጠፋው ልጅ የጠፋው አውቆ ነው ሳያውቅ ነው? አውቆ ነው ሳያውቅ ነው? አውቆ ነው አይደል እንዴ? በአባቱ ቤት ቁጭ ብሎ አንዴ ይሄንን ቅዳ፣ አንዴ ይሄንን ፍለጥ፣ ይሄን ቁረጥ፣ ይሄን አምጣ፣ ይሄን መልስ መባል ሰልችቶት ሉጣ ብሎ ፈቅዶ ነው የወጣው። ስለዚህ አውቆ ነው የጠፋው እንጂ ሳያውቅ አይደለም። ልክ እንደዚህ ከእግዚአብሔር ቤት ደግሞ አውቆም ይጠፋል። ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ፣ ንጽህናን ጠብቆ እስከ ጋብቻ መኖር፣ ከጋብቻ በኋላ በአንድ መወሰን፣ ወይ ደግሞ በድንግልና በምናኔ መኖር፣ ይሄ አማሮት ልክ ይሄ ልጅ ከአባቴ ቤት ልውጣ እንዳለ ልውጣ ብሎ ከእግዚአብሔር ቤት የሚወጣ ሰው አለ። በተለይ ቤተክርስቲያን ስርዓቷ ጾሙ፣ ጸሎቱ ለስጋ አይመችም ለነፍስ እንጂ ብዙ ሰዎች ይማረራሉ። ጾም ይታክታቸዋል። ባለፈው ጾም መች ገብቶ ወጥቶ ነው አሁን የገባው ደግሞ ሌላ የሚሉ እኮ አሉ። አመቱ ሙሉ ነው እንደምን ጾመው እንዴ የዚህ ሀገር ኑሮ ራሱ ጾም አይደል እያሉ የሚመጻደቁ ብዙ ሰዎች አሉ። እና ይሄ ልጅ ትእዛዝ ሰልችቶት ወጣ። የአባቱን ገንዘብ ይዞ ወጣ። አባቱ በግድ አላስቀረው። እግዚአብሔር ከቤቱ ስንወጣ በግድ ቅሩ ይላል አይልም። የነጻ ፈቃድ አምላክ ስለሆነ የነጻ ፈቃድን የሚያከብር አምላክ ስለሆነ ደይዴ ካበዘ ፈቀድከ በግራ በቀኝ ሰዓት አስቀምጬልሃለሁ ወደ ወደድከው ጀን ስደድ የሚል አምላክ ስለሆነ ለቀቀው፣ ጥሎ ወጣ። ልክ እንደዛ እኛም ጥለን እንውጣ ስንል አንገደድም በቤቱ። የሚያሳዝነው ገንዘቡን ጨረሰ፣ ሀብቱ በአንድ ጊዜ ያለቀ። ገንዘብ ለማግኘት ከባድ ነው፣ ለማጥፋት ይከብዳል? አይከብድም። ባንዴ ስለ ብዕለ ዓለም ወይም ስለዚህ ዓለም ሀብት አበው ሲናገሩ ህልፈቱ ቅድመ አስተውሎቱ ይላል። ማለፉ ከመታየቱ በፊት ነው። ቶሎ ነው የሚጠፋው የዚህ ዓለም ሀብት። ስለዚህ ሀብት ንብረቱ ባንዴ አለቀ። ጓደኞቹም አብረው አለቁ ገንዘቡ ሲያልቅ። የሚያሳዝነው የእንስሳ ምግብ እስከ መብላት ተመኘ፣ ተራበ። ወደ ልቡ ተመልሶ ወደ አባቱ መጣ። ልጅ ልባል አይገባኝም አለው። አባቱ ግን ሮጦ አቅፎ ምን አለው? ሳመው። ከሁሉ የተሻለ ልብስ አምጡለት አለ ይላል። እዚህ ላይ በደንብ ማስተዋል አለብን። ምንድነው ይህ ልጅ ወደ አባቱ ሲመጣ ተቀበለው። እንዲያውም ከሱ ቀድሞ ሮጦ አባቱ አቅፎ ሳመው ነው የሚለው አይደል? አለበሰው፣ ከሁሉ የተሻለ ልብስ፣ ቀለበት አረገለት፣ ለእግሩ ጫማ ስጦት አለ። ምንድነው እዚህ ላይ የምናየው? በመጀመሪያ እግዚአብሔርን አባትነት ነው። እግዚአብሔር አባታችን ነው። አባትነቱን አጉድሎ አያውቅም። እኛ ልጆቹ መሆን አልቻልንም እንጂ በምግባር ልጆቹ መሆን አልቻልንም እንጂ እግዚአብሔር አባት ነው ሁልጊዜ። ይህ ልጅ ወደ አባቱ የመጣው አባቱን አፍቆት ነው አይደለም። ምን ሆኖ ነው የመጣው? ርቦት ነው አይደል እንዴ? ሆዱ ሲጎድል ነው የመጣው። ሆዱ ሲጎድል ነው የመጣው። በል ተመለስ አላለው። ወደ እግዚአብሔር ቤት ስንመጣ ምን ፈልገን ነው የምንመጣው? መች ደርሼ በአምላኬ ፊት ቆሜ መች አገልግየው መች ስሙን ጠርቼ ብለን ነው? ይሄ ጥሩ ነው። እንዲህ ከሆነ ፍቅረ እግዚአብሔር አገብሮን ቅዱስ ዳዊት እንዳለ መች ደርሳለሁ የአምላኬን ፊት መች አዋዋለሁ ብለን ከሆነ የምንመጣው በጣም ግሩም ነው። ግን ብዙ ጊዜ አይደለም።
ተቸግረን ልንመጣ እንችላለን። ተጨንቀን አንድ ነገር ጎሎብን ወይ አንድ እንዲፈጸም የምንፈልገው ነገር ኖሮ አለዚያ ደግሞ በዛ ሰዓት ምን ሄድበት ሳይኖር ቀርቶ ምን መጣ እንችላለን። ደግሞ ፍቅሩ አገብሮንም ልንመጣ እንችላለን። በየትኛውም አቅጣጫ ብንመጣ ግን እግዚአብሔር ይቀበላል አይቀበል? ይቀበላል። ይሄ ሲጎልብህ መጣ አይልም። እንደውም የሚገርመው ልክ ይሄ ልጅ ሲመጣ ሮጠና አቀፈና ሳመው ይላል። ማን ነው የሮጠው? ማን ነው? ልጅ ነው? አባት ነው? ልብ አድርጎ አባት ነው የሮጠው። እዚህ ላይ ደግሞ ምንድነው የምናየው? እግዚአብሔር እኛን ለመቀበል ለመማር ይቅር ለማለት እንደሚቸኩል እንደሚጓጓ፣ እኛ ደግሞ ምህረቱን ለመቀበል ለመማር ምህረት ለማግኘት እንደምንዘገይ ነው የሚያሳየው። ይህ ልጅ አሁን የሚያኮራ አባት አይደለም፣ የሚያኮራ ልጅ አይደለም። አሁን የሚያኮራ ልጅ ቢሆን እሺ፣ አሁን አባት ጥሩ ልጅ ካለው በምግባሩ በስራው በትምህርቱ ጥሩ የሆነ ልጅ ካለው ይሄ እኮ የኔ ልጅ ነው እያለ በኩራት ይናገራል አይደል? መጥፎ ልጅ ከሆነ ወንበዴ ከሆነ ቀማኛ ከሆነ ግን ልጄ ነው ይላል አይልም። እንደውም በዘር የሚለኝ እግዚአብሔር በምን እንደጣለብኝ ነው የሚለው። ይህ አባት የሚያሳፍር ልጁን ተቀበለው። እኛ ለእግዚአብሔር የምናኮራ ልጆች ነን፣ የምናሳፍር ነን። ስሜ በእናንተ ምክንያት በአሕዛብ ዘንድ ምን ይላል? ይሰደባል ብሎ ተናገረ። አሰዳቢ ሆነን እንኳን ክፉ ስራ በመስራት እንኳን የምናስቀይመው ስሙን የምናስነቅፈው ሆነን እንኳን በእኛ አያፍርም። ሊቀበለን ሁልጊዜ ወደኔ የሚመጣውን ከቶ ከኔ አላወጣውም ባለው ቃል ቸኩሎ ሊቀበለው መጣ። እኛ የሩጫ ያህል እግዚአብሔር ወደኛ ይመጣል። የራበው ለመብላት የጠማው ለመጠጣት እንደሚቸኩል እግዚአብሔር ምሕረት ለማድረግ ይቸኩላል። እኛ የሚያሳዝነው እግዚአብሔር ይቅር ማለት ሳይታክተው እኛ ይቅር በለን ማለት ይታክተናል፣ ይሰለቸናል። እሱ ለማረው እኛ መማር ይሰለቸናል። እና ይህን ልጅ ተቀበለው፣ አቀፈና ሳመው። ከሁሉ የተሻለ ልብስ አምጡለት አለ። በጣም የሚያስደንቅ ነው በእውነት። እኛ አሁን አባት ብንሆን ልጃችን ግማሽ ሀብታችንን አውድሞ ባዶ እጁን አጨብጭቦ ቢመጣ እንቀበለዋል። ምናልባት አንዳንድ አባት ይቀበላል እኮ ሊቀበል ይችላል፣ ግን ተቀብሎ አፉ አያርፍም። እኔ እግዚአብሔር እንደው ጥሎብኛል አንዴ ጣት ምን አለ ተብሎ ምን አይልም አይቆረጥም። አንዴ ልጄን አልክድም ግባ ይባላል፣ ይገባል። ያለች እንጀራ ቆርሶ በበላ ቁጥር እኔ ከፈጣሪ ያገኘዋለሁ ብዬ ነው እንጂ እንዳንተ ቢሆን ኖሮ እየተባለ በነገር ሲወጋ ነው የሚኖረው እንጂ በደስታ ልጁን ላይቀበል ይችላል ሰው። እግዚአብሔር ግን እኛን ይቀበለናል። ይህን ልጅ እንደውም አንዴ ነው ጠፍቶ የመጣው። እኛ ስንቴ ጠፍተን መተን ነው እግዚአብሔር የተቀበለን። ለቁጥር የሚያታክት የሰባውን ፍሪዳ አረዱለት አለ የተሻለውን። ይሄ ደግሞ እግዚአብሔር ቅዱስ ሥጋውን ክቡር ደሙን እንደሚሰጠን ነው የሚያሳየው። ደርሶ ስንመጣ የመጨረሻው ሐሳብ ታላቅ ወንድሙ ተከፋ። ወንድሙ ሲመጣ እንደውም አልገባም አለ። አልገባም ወደ ቤት አልገባም አለ። ና ግባ። እንኳን ታላቅ ወንድሙ አገልጋዩም ያ ሎሌውም ራሱ ደስተኛ አልነበረም። ስታዩት የሰጠው መልስ ምንድነው የምሰማው ድምጽ ብሎ ሲጠይቀው መሰንቆና ዘፈን ሲሰማ ምንድነው ብሎ ሲጠይቀው ወንድሙ መጥቷል፣ በደና ስላገኘው አባትህ የሰባውን ፍሪዳ አረደለት አለ። አሁን ይሄ ንግግር ጤናማ ነው? ወንድምህ መጥቷል በቂ ነው አይደለም? እሱ ግን ምን አለ? ወንድምህ መጥቷል አባትህ በደና ስላገኘው ምን አረደለት? ፍሪዳ አረደለት ቢል በቂ ነው። እሱ ግን ምንድነው ያለ? የሰባውን ያን ትልቁን እሱ ነው ያረደለታል። ደስተኞች አልነበሩም ሁሉም። አኮረፈ፣ አልገባም አለ። አባቱ መጥቶ ግባ ብሎ ተለመነው፣ አልገባም። እኔ እስከ ዛሬ እንደ ባሪያ ነው የተገዛውልህ አለ። እንግዲህ እዚህ ጋር ፍቅረ እግዚአብሔር የለውም፣ የአባት ፍቅር የለውም። ለአባት መስራት ባርነት ነው እንዴ? ነው አይደለም። እሱ ግን እንደ ባሪያ አለ። የአባት ፍቅር የለውም። በእግዚአብሔር ቤት ሆነን የምናገለግለውን አገልግሎት እንደ ባርነት ከቆጠር ነው እኔ ምን ባለብኝ እያለን ምን ማረርኩ። አንዳንድ ሰው እኛ እዛ ቤተክርስቲያን ስናገለግል ነው ወደ ኋላ የቀረነው የኛ ኩዮች ስንት ደርሰዋል እያለ ያገለገለውን አገልግሎት ዋጋ ለማሳጣት የሚፈጥን ሰው አለ። እስከዛሬ ያገለገልኩ እግዚአብሔር ወይ ሳላውቅ ነው ዋጋ አትስጠኝ ማለት ነው የሚሆን። ስለዚህ ልጅ የአባት ፍቅር የለውም። ሁለተኛ ደግሞ የወንድም ፍቅር የለውም። ስንት ዓመት ጠፍቶ የመጣ ወንድሙን መቀበል የለበትም አለበት አይደል? ከስቶ ይሆን ጠቁሮ ምን መስሎ አይሆን ብሎ ማየት አለበት። እንደውም ፍርዱ ጭራሽ እንኳን ሊወድ ወንድሙንና ወንድሙን ሊናፍቅ ገንዘብን ከጋለሞቶች ጋር ጨርሶ ለመጣ ብሎ ተናገረ። ገንዘቡን ከጋለሞቶች ጋር ጨርሰው ከደናግል ጋር ያየው ነገር አለ። እሱ ሄዶ አይቶ አላየም። ፈራጅ ነው ማለት
ስለዚህ ልጅ እንደ ወንድሙ አገር ለቆ አይሄድ እንጂ ቤት ውስጥ እያለ ጠፍቷል። እሱ ጠፍቷል። ምክንያቱም የአባትን ፍቅር የወንድምን ፍቅር የለውም። እኛ ፍቅርን በሁለት ነው የምንከፍለው፣ ፍቅረ እግዚአብሔርና ፍቅረ ቢጽ ነው አይደል? የባልንጀራ ፍቅር ግን ከሌለን ከንቱ ነኝ ብሏል ሐዋርያው ቅዱስ ጳውሎስ። ስለዚህ ኃጢአተኞችን ይቀበላል ከነርሱም ጋር ይበላል የሚለው የአይሁድ ንግግር የነሱ ንግግር አልነበረም። መንፈስ ቅዱስ አፋቸውን ከፍቶ ፊታቸውን ጻፍቶ ነው ያናገራቸው። ኃጢአተኞችን ይቀበላል፣ በንስሐ ይቀበላል፣ ከነርሱም ጋር ይበላል ማለት ደግሞ ስጋውን ደሙን ይሰጣቸዋል ማለት ነው። እንዴት? በመጽሐፍ ቅዱሳዊ አተረጓጎም ከእግዚአብሔር ከኛ ጋር በላ ማለት ስጋውን ደሙን ሰጠን ማለት ነው። እነሆ ይላል በደጅ ቆሜ ምን እላለሁ? አንኳኳለሁ። ማንም ቢከፍትልኝ ወደ እርሱ ምን እላለሁ? እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል ይላል። ከእርሱም ጋር እራት እበላለሁ የተባለው ምን ነው? ስጋውን ደሙን መስጠት ነው። ዮሐንስ ራእይ ምዕራፍ 3 ከቁጥር 20 ላይ። ስለዚህ ከኃጢአተኞችን በንስሐ ይቀበላል፣ ከነርሱም ጋር ይበላል፣ ስጋውን ደሙን ይሰጣቸዋል ነው። ይቆየን። የሰማነውን በልባችን ያሳድርብን።